የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ12.8% ወይም 70544 ተማሪዎች የማለፊያ ውጤት ማምጣታቸው ተገለጸ። ዛሬ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ2018 ዓ.ም የ12ኛ ክፍል ፈተና ውጤትን በማስመልከት በሰጡት ጋዜጣዊ መግለጫ መሰረት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ12.8% ወይም 7544 ተማሪዎች 50% እና ከዛ በላይ ውጤት ማስመዝገባቸውን አብራርተዋል። ባለፈው ዓመት በተሰጠው የ12ኛ ክፍል መልቀቂያ ፈተና 8.9 ተማሪዎች ማለፋቸውን የገለጹት ሚኒስትሩ በዚህ ዓመት የማለፊያውን ውጤት ያስመዘገቡ ተማሪዎች ቁጥር ከአምናው ጋር ሲነጻጸር ከ20,000 በላይ ብልጫ እንዳለው ተነግሯል። በዚህ ዓመት ከ50% በላይ ያመጡ ተማሪዎች በናቹራል ሳይንስ 16.58% እንዲሁም በሶሻል ሳይንስ 8.33 መሆኑን ተገልጿል። በተፈጥሮ ሳይንስ ከ600 ከፍተኛ ውጤት በወንድ 591.64 በሴት 583.03 ሆኖ የተመዘገበ መሆኑን የገለጹት ሚኒስትሩ በሶሻል ሳይንስ ደግሞ ከ600 ከፍተኛ በወንድ 576.25 በሴት 569.17 ሆኖ መመዝገቡን አብራርተዋል። በዚህ ዓመት ተማሪዎችን ካስፈተኑ ትምህርት ቤቶች መካከል 88 ትምህርት ቤቶች 100% ተማሪዎቻቸውን ማሳለፋቸውንና 565 ትምህርት ቤቶች ደግሞ ምንም ተማሪ አለማሳለፋቸውን ተናግረው ከባለፈው ዓመት ምንም ካላሳለፉ 1232 ትምህርት ቤቶች ጋር ሲነጻጸር የተሻለ መሆኑን ገልጸዋል። በዚህ ዓመት ለፈተና ከተመዘገቡ 563960 ተማሪዎች ውስጥ 550210 ተማሪዎች ፈተናውን ወስደዋል። በአጠቃላይ በትምህርት ዘርፍ እየተገበሩ ባሉ የለውጥ እርምጃዎች የተሻለ ውጤት እያስመዘገበ መሆኑ ይታወቃል። እንደዚህ አይነት ወቅታዊና ፈጣን መረጃን ለማግኘት ፎሎ ማድረግ እንዳይረሳ።